ጋይስ እቺ ቦታ ታስታውሷላችሁ? ከዲቻ ቦይስ ጋር ለመጀመሪያ ጊዜ የተገናኘንበት ቦታ እንደዚህ ውሃ ነበረ እዚህ ጋር ማለት ነው። መሻገር ፈልጌ እንደዚህ አርጋ ተስፍሽ ተቀበልሽኛ እንደዚህ ተሻገርኩ እንደዚህ ብዬ ከዛ ወደዚህ መጣው ማለት ነው። ስንት ብር? 10 ብር እያስከፈላችሁ ነበረ። ባይ ዘ ወይ ማርያምን የዛኔ ይሄ ውሃ ሞልቶ መሬቱ ትክክል ነበረ። ጥርጊያው እንዴት ነበረ? የዛኔ አደባባይ ነበረ። ከስንት ወር በፊት ነበረ የተገናኘ ነው? 7 ወር ነው። ይሄ ሁሉ ባንዴ ነው የተቀየረው በ7 ወር ውስጥ። በስመ አብ ወመንፈስ ቅዱስ። ኤኒዌይስ ጋይስ ከዲቻ ቦይስ እዚህ ጋር ነው የተገናኘ ነው። ውሃ ሞልቶ ይሄ ምናምንና ከዛ ጉዟችን ጀመርን። ቃል ገባሁላቸው። በቃላችን መሰረት ደግሞ ትልቅ ደረጃ እየደረስን ነው። ትልቅ ደረጃ የደረስንበት ምክንያት ደግሞ ምክንያት አይደለም፣ ትልቅ ደረጃ የደረስንበት ማረጋገጫ አይደለ? አሁን ከዲቻ ቦይስ ጋር ሆነን 3 ልጆች ስራ ልናስቀጥር ነው። እነዚህ 3 ልጆች ማለት ነው ሙሉ ስራ ይኖራቸዋል፣ ክፍያ ይኖራቸዋል፣ የሚገርም ህይወት ይኖራቸዋል። ከዛ ደግሞ ሌላ ሰው ማገዝ ይችላሉ ማለት ነውና ከዚህ በላይ ምን አይነት ስኬት አለ? ደስ አላችሁ? ስለዚህ እናንተ በምርጫችሁ ማለት ነው 3 ልጆችን መርጥና መንገድ ላይ እዚህ የሚሰሩ ምናምን ሊስትሮ ምናምን ወደ ዘመናዊ ዲቻ ሊስትሮ አስገብተን እንቀጥራቸዋለን ማለት ነው። የስራ እድል ፈጠርና እነዛ ልጆች ቤተሰቦቻቸው ማስተዳደር ይችላሉ። ያዘው አሁን ነው እንጂ አሁን እንፈልጋለን። የት እንሂድ? በእናንተ ምርጫ የት አሁን ይኖራሉ? እዛ ጋር በእግራችን እንድራመድ ወይስ መደወል ትፈልጋለህ? ማርያምን ጓደኞች አሉ? እንዴት ናችሁ? ደህና ናችሁ ወይ?